በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ጥቅምት 5 በዚች ቀን የቁስጥንጥንያ ሊቀ ጳጳስ አባ ጳውሎስ አረፈ። ቅዱስ ከእርሱ አስቀድሞ በቁስጥንጥንያ ሀገር ሊቀ ጳጳስ ስለነበረ ለአባ እለእስክንድሮስ ደቀ መዝሙሩ ነው። አባ እለእስክንድሮስ በሞተ ጊዜ በእርሱ ፋንታ ይህ አባት አባ ጳውሎስ ተሾመ። በጵጵስና ወንበር በተቀመጠ የአርዮስ ወገኖች ከቁስጥንጥንያ ሀገር ከአውራጃውም ሁሉ አውግዞ አሳደዳቸው። ንጉሥ ቆስጠንጢኖስ ከሞተ በኋላ ልጁ ሁለተኛ ቆስጠንጢኖስ በቁስጥንጥንያ ሀገር ላይ ነገሰ። ወንድሙ ቆስጠንጢኖስም በሮም ሀገር ነገሰ። ይህ ቆስጠንጢኖስም አርዮስን ይወደዋል፣ በቅድስት ሃይማኖቱ ያምናል። ቅዱስ አባ ጳውሎስም አርዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስም ከእንግዲህ የአርዮስ ወገኖች ተዋቸው፣ አታወግዟቸው አለው። እርሱ ግን ንጉሡ አልሰማውም። ስለዚህ አባ ጳውሎስ ከቁስጥንጥንያ ሀገር አሳደደው። እንዲህም ሆነ ከእርሱ አስቀድሞ ከእስክንድርያ ሀገር አባ አትናቴዎስ አሳዶት ነበርና በሮማ ሀገር በሊቀ ጳጳሱ በቅዱስ አባ ዩልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበሉ ፍቅር ተቀበላቸው። ወደ ንጉሡ ወደ ሁለተኛ ቆስጠንጢኖስ እንዲህ ብሎ መልእክትን ጻፈ። እርሱ እውነተኛ የተማሩ አዋቂዎች፣ ሃይማኖታቸው የቀና ናቸው። ተቀበላቸው፣ ልታከብራቸው ይገባል። ሊቀ ጳጳሳቱም አባ ጳውሎስ አባ አትናቴዎስ ወደ ንጉሥ ቆስጠንጢኖስ በደረሰው ጊዜ የመልእክቱን ደብዳቤ ሰጡት። አነበባትም። ከሮም ሊቀ ጳጳስ ቃል የተነሳ ፈራ። ተቀብሎም በሕይወታቸው በሹመታቸው ወንበር አኖራቸው። ጥቂት ቀኖችም በእርሱ ላይ ታገሰ። ከዚያ በኋላ ሁለተኛ አሳደዳቸው። እነርሱም ወደ ሮሜ ወደ ሊቀ ጳጳስ ዩልዮስ ተመልሰው ንጉሡ በእርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳስ ዩልዮስም ወደ ወንድሙ ወደ ንጉሥ ቁንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስም በእርሱ ላይ ያደረገውን ነገረው። ይህም ንጉሥ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘ። አባቶች ካልተቀበልካቸው ከእንግዲህ በመካከላችን ፍቅር፣ አንድነት አይሆንም። ሊቀ ጳጳሳቱም እንዲሁ ሁለተኛ ደብዳቤ ጻፈ። ንጉሥ ቆስጠንጢኖስም ወንድሙን የንጉሥ ቁንስጣንና የሊቀ ጳጳሱ መልእክትን ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉሡ ቁንስጣም በአመፀኞቹ እጅ ከተገደለ በኋላ ያን ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ ሀገር አጋዘውና በዚያ ጥቂት ቀን አሰረው። ከዚያ በኋላ አርዮስን ወደ አንዱ በእስር ቤቱ በስውር አባ ጳውሎስን ይገለው ዘንድ አዘዘው። አንዱ አርዮሳዊም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም 40 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋር በሰማዕት በመሆን በከሃዲው ንጉሥ በኤልያኖስ እጅ ተገደለ። ከሃዲው ንጉሥ የሚን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ የጻፈ መልእክት የምትልክ ይህች እጅ ትቆረጥ ዘንድ ይገባል አለ። ኪራቆስም ልብ የሌለ ውሻ መልካም አደረግህ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዲያፈሱ ደግሞ በጋለ ብረት አልጋ ፍም በጎዘጎዙበት እንዲያስተኙት ጨውም እንደነሱበት በመጎተትና በማገላበጥ ሆዱንና ጀርባውን በብረት በትሮች በአጥንቶቹ እስኪሰበሩ እንዲደበድቡት አዘዘ። ቅዱስ ኪራቆስም ይህን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ። ያሮክስ ለያማታው ለያማውታ እያለክ አስያር ኤሌሚዶር ኤሎሄ ናው ያቤል ቁራም ቤል አዶና ኤሎሄ ሙታ። ከዚያ በኋላ ፈተው በእስር ቤት እንዲያኖሩት እናቱም ሐና እንዲያመጧት በፀጉሯም ሰቅለው 3 ሰዓት ያህል ስጋዋን እስኪሰነጣጥቋት በእሳትም እንዲያቃጥሏት አዘዘ። በእሳትም ውስጥ እየጸለየች ነፍሷን አሳለፈች። ከዚያ በኋላ ቅዱስ ኪራኮስ አምጥተው እባቦችና እፍኞች ካሉበት ታላቅ ጉድጓድ ውስጥ ይጨምሩት ዘንድ አዘዘ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮች አንዱ ስሙን አድሞን የሚባል የክርስቶስ ማዳን አይቶ አደነቀ። ክብር ይግባውና በየታመነ ንጉሡና ጣዖቱን ረገመ። ያን ጊዜ ራሱን በሰይፍ ይቆርጡት ዘንድ ንጉሡ አልያኖስ አዘዘ። እርሱም የኪራቆስን አምላክ ነፍሴ የተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱን ፈጸመ። ቅዱስ ኪራቆስም ከዘይት ጋር ዝፈት ከተፈላበት ምጣድ ውስጥ እንዲጨምሩት፣ ሁለተኛ ደረቱን በጦር እንዲወጉት አዘዘ። እንዲህ ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ተጋዳይ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የእልፍዮስ ልጅ ሐዋርያ ያዕቆብ መታሰቢያው ነው። ዳግመኛም የአይድራዮስ የአዋርስ የሰማዕቱ
አልድራክዮስ እና የኤድሮኖስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዕለቱን አምስተኛ በአንድ ተቀበለው ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበልን። አንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።